ታርጎ ነው ወንድሜ ታርጎ ነው ተረጋጋና ነው ሰማኛለህ ታምራት መሃል ብዙ ማውራት የምችለው ነገር አለ ግን አላወራም ለምን ነው ምን አገባ ወንድሜ እኮ ነው ለኔ ምን ይመለከታል አብራው ቆይታ እሷን እንኳን መጠበቅ አልቻልንም እንደጓደኛ ከማን ነው የምትጠብቂው ከኔ ተከትላ መጣ ወይ እዚህ ገብታ በቃ ተጋሽታችሁ ሊሆን ይችላል ገፍትራትም ሊሆን ይችላል ለምን እውነቱን አትናገር አርጋውም ከሆነ እኮ በሰተት ሊሆን ይችላል ቆይ አቤልኛ እንዴት እናስብሽ ድንገት እኮ ነው ምንም ማሰብንም አልችለው በዛ ላይ ተከታትላችሁ ነው የወጣችሁት ሲቀጥል ደግሞ እኔ ሪች በጣም መወዳ ጓደኛዬ ናት ሁሉ ጊዜ ማንገናኝ ብዙም ባናሳልፍ እንዴ በሞታ በጣም ነው የሚያሳስብ ይኸውልህ እኔ አሁንም ሁለተኛ ደግሞ ራሱ ማን ምንድነው ያወራል አሁንም ቢሆን ነገር አለ ሬሳ እቤት ከመገኘቱ ጋር በስነ ስርዓት የወንድሜ መጥፋት ያንተ እጅ እንዳለበት ነው ላምን የምችለው አይደለም የሪች ሞት እንዳይናገር ምን አፍና ሆነ አሳግታ ሆነ እንደማያውቅ ሆነ ብዙ ሰው አለፈ እጅ እንደዛ አድርጋ ከሆነ ለምን አትናገረኝ በስነ ስርዓት ወንድምነቱ ለሌቢውን ካንተ ጋር ያላችሁን ቅርኙነት ግን አውቃለሁ ምን ያክል ላንተ ክሎዝ እንደሆነ አውቃለሁ ወንድሜ የት ሊገባ እንደሚችል የምታውቀው አንተ ብቻ ነህ በእንደዚህ ያክል ልክ ነው ወንድሜና ተቻ አላውቅም ታምራት ያ ፕሮግራማችሁ ላይ በምን አይነት ሁኔታ ነው ከናንተ የተለየው እንዴት ነበር ከናንተ ሲለይ ይሄን ነገር ማወቅ ፈልጋለሁ ምንድነው የምትናገረው ስለ ወንድሜ ምንድነው የምትናገረው አንተም ሆነ ወንድሜን እኮ ማግኘት በጣም ነበር የምፈልገው ታውቃለህ ነፍስሽን በገነት ያኖርልን እሺ ምን ባጠፋው ምን በበደልኩኝ ምን ባደረኩኝ እኔ ላይ ትመሰክራለህ ትክክር ተገኝቶ ባህል ሲባል እውነቱን ለመናገር ማመን ነው ያቃተኝ ምን ናገረው ነገር ነው የጠፋብኝ ስንት ጊዜያት ስንለፋ ስንደክም ለማስተካከል ስንጥር የነበረው ነገር በሙሉ ነፍሰ ገዳይ አድርገውኝ ምንም ነገር ማስተካከል እስከማልችል ድረስ አድርገውኝ እንግዲህ እስር ቤት ተገኝቻለሁ ክፍሏም ገባው ልብሶቿንም አየው ልብሶቿም አሉ ግን የት እንደሄደች እኔ እንጃ ስልኩም ስደውላት ስልኳንም አታነሳም እሷ ራሱ እኛ ጋር ነው የገባሁት እሱ ምን ሲሰራ እንደነበር ልጅቷስ በምን አይነት ምክንያት እዛ ቤት ልትገባ እንደቻለች የእሷ አስክሬን እዚህ ለምን ሊገኝ እንደቻለ እሱስ ደግሞ ምን አይነት ነገር ቢያይብኝ በዚህ ደረጃ አቤል ይሄንን ክፋት ሊኖረው ይችላል ካሜራ ጀርባ በምንሰራቸው ብዙ ኬዞችም ስላሉ ብዙ አይነት ማስፈራሪያ ይመጣል የስራችን አንዱ አካል ነው እንደሚሰራ ነው ማቀው ይሄው ጥበቃ ፊት ለፊት ነው እያወራው ያሉት ይሄን የምልበት ምክንያት እኔ ሰው ማስፈራራትም የማስፈራራት አቅምም የለኝም ለማን ያብል እንግዲህ ውሸት ነው ይሄንን ያላምነው ምንድነው ቆይ ነገር አይሰራም እናቴ ቆይ አያረግም አቤል ቤት ሬሳ ተገኘ ብዬ ማውራት ራሱ በጣም ትንሽ ከበድ ያደርጋል ነገሮችንና እኔ ራሱ ጨንቆኛል ምን ብዬ እንደምናገር ምነግራት አላቅም ደግሞ ሬሳ አምጥታችሁ ቤት አስቀምጣችሁ ጠበቃ ነኝ ምንድነው እንትላለህ እንዴ ብለ ነገር የለም አቤል ገሏል ሰው እያልከን ነውና አምን ይሄ ነገር እውነት ከሆነ እኮ በጣም ከባድ ነገር እኮ ነው የኛም ስሜት ጥሩ አይደለም ግን አሁን እዚህ ጋር ያመንኩ አይደለም አቤል እንደዛ ያደርግም ጀስት ወይ ተመሳስሎ ወይ የሆነ ነገር ተፈጥሮ ነበረ አንዱ ብርጭቆ ላይ አሻራ አለው አሻራውም አንዱ የአቤልን ያሳያል አንዱ ደግሞ የጓደኛው ቅርብ ጓደኛው ፍቅረኛ አሻራ ነው የሚታየውና ማሚዬ ቆይ አሁን ወንድም ይቀመጣል እንዴ ቤተሰብ ምናምን የሚጠይቅበት ሰዓት አለ እሱ ነግራቸዋለሁ ቆይ ግራ ገባኝ መሄድ ነው ያለብን ማሚ መቀመጥ ነው ያለብን እዚህ ምንድነው እያወራ ያለው ምንም እየገባኝ አይደለም ፕሮግራም ላይ ነበሩ አብረው ነበሩ በተውውቃው እሷም ለብቻው ተጠርተው እሱም ለብቻው ተጠርተው ሊሄዱ ይችላሉ ሄዱ መጠጥ ሲጠጣ አይተዋል አሁን በዚህ ምቀኝነት ነው በልጄ ላይ አዝሞ የመጣ ነገር አለ መድኃኒዓለም እሱ ይመልስልኛል የኔ ጌታ አሁን እንሂድና ያለበት ቦታ ማየት ፈልጋለሁ ህግም ሆነ ምንም ሆነ ቆይ ሌሎች መረጃዎችም አሉ ሌሎች መረጃዎችም ያገኛናቸው አሉ እናቴ አጥፍቷል እያልክ እየነገርከኝ ነው የሰዎችን ጉዳይ ጎልጉሎ የሚያወጣ ልጅ እሱ ታሰረ ጥፋት አጠፋ እያልክ ነው አያጠፋ ልጁ እንዳይለወጥ ልጁ ስራ እንዳይሰራ ልጁ የተቸገረን እንዳይረዳ የሚያረግ ነገር አለ እንጂ አቤል እንኳን የጓደኛው
እንኳን የምኑ ተሸልማ ብትመጣም አይፈልግም። በቃ በልጄ ላይ ምስክር የመሰከርክ ሬሳ ቤቱ ውስጥ ሬሳ ተገኘ እያልክ ነው? አዎ የተገኘውንም ቤቱ አየን እኮ አየው። ከዛን በኋላ ያለው መረጃዎችንም ሰጡኝ። አቤል እኔም ደግሞ እኔ ጋም ያሉ ዝር አድርጎ ሰው የሚገልበት የሚጨክንበት እንትን የለውም። በልጄ ላይ ብዙ የሚረማመዱ አሉ፣ ብዙ የሚቀኑ አሉ በልጄ ላይ። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ከቤት ሳልወጣ ፕሮግራሜን የጀመርኩበት ዋነኛ ምክንያት የጓደኛዬ ታምራት ወንድም እንግዲህ የተፈጠረ ችግር አለ ላገኝ እፈልጋለሁ ብሎ መጥቷል። እኔም ከአንድ 2-3ም ላገኘው ተደጋጋሚ ሞክሬያለሁ። እንደማይችልና ያለበት ሁኔታ ፍቃደኛ ያልሆነ ይመስለኛል። ማለት ያው ስልክ እስካላነሳ ድረስ ወይ አልቻለም ወይም አልተመቸውም ብዬ ነው ያሰብኩት። እንግዲህ መቼም እኔ ላይ ለየት ያለ አስተሳሰብ ይኖራል ብዬ አልገምትም። ምን እንደተፈጠረ አላውቅም። ብቻ ፈጣሪ ሰላሙን ያብዛልን። ምን እየተከናወነ እንዳለ ማለት ነገሮች ወዴት እያመሩ እንዳሉ ግልጽ እየሆኑልኝ አይደለም። ይሄን የምለው ሳናስቡ ነገሮች ወዴት እያመሩ እንዳሉ በምን አይነት መንገድስ እያቀኑ እንዳሉ አላውቅም። ብቻ የታምራት ወንድም ዮሲ ሊያወራኝ እንደሚፈልግ ሲያወራኝም ደግሞ ላይክ በተረጋጋ ሁኔታ ውስጥ አለ ወይም ደግሞ ተረጋግቶ የሆነ ነገሮችን እንትን ለማለት እየሞከረ ያለ አይመስለኝም። ግን በቃ ይመጣል። ማውራት ያለብንን ነገር እናወራለን። የሚፈጠሩትን ነገሮች አብረን እንከታተላለን። እኔም ደግሞ በተቻለኝ አቅም ጊዜ እንኳን የለኝም ማለት የምታውቁት ነገር ነው። ስንት ቀን እንዳለኝ ከተወሰነች ጊዜ በኋላ ፕሮግራም መምራት እችላለሁ። ምን እላለሁ አላውቅም። የተሰጠችኝ እንግዲህ የተወሰነች ቀን አለች። በዛ ውስጥ የሚደረጉ ፕሮሰሶችን ማስተናገድ ይኖርብናል። እሺ እንግዲህ ያው ውድ ቤተሰቦቼ የታምራት ወንድም ከመጣ በኋላ ፕሮግራሜን ማስጀመር ይሆናል። ተቃርቤያለሁ ስላለኝ ነው ካሜራዬን አብርቼ ከእናንተ ጋር እንግዲህ ኢንትሮ መስራት የጀመርኩት። ውድ ቤተሰቦቼ በጣም ማለት ማመስገን የምፈልጋችሁ ሰዎች አላችሁ። በውስጥ መስመር ስማችሁ መጥቀስ ባይኖርብኝም የምትተባበሩኝ ከጎኔ መቆም የምትፈልጉ ብዙ ነገሮችን ላይክ የምታወሩኝ የምትደግፉኝ ሰዎች ስላላችሁ አመሰግናለሁ። እግዚአብሔር ያክብርልኝ። እንዲሁም ደግሞ ኮመንት ላይ ብዙ አይነት ሀሳባችሁን የምታስቀምጡልኝ እና እኔን አቤልም ከልባችሁ ተረድታችሁኝ የኔ ማንነት አውቃችሁ ያመናችሁኝ ሰዎች አመሰግናለሁ ከማለት ውጪ ምንም ማለት የምችለው ነገር የለም። ምክንያቱም እኔ እዚህ ጋር ሰው እንዲያቅልኝ ሰው እንደዚህ እንዲሆን ብዬ የምሰራው አንዳችም ስራ የለም። ስራዬን ነው የምሰራው። ስራዬ ደግሞ ወንጀለኞችን ለህግ ማቅረብ ነው። ላይክ የሚደረጉ የራሱ ፕሮሰስ ይኖረዋል። ራስን አሳልፎ እስከ መስጠት ሊሆን ይችላል። ያ ነገር ይፈጠራል። ቢሆንም ግን የሚደረጉትን ነገሮች ስናደርግ ነበር። ያው ጊዜም ስላሌለን ያሉትን ነገሮች በመጠቀም ተገቢ የሆነው ማስረጃ እየሰበሰብን እንገኛለን። ውድ ቤተሰቦች እስቲ እንግዲህ እነ ዮሲ ከመጡ በኋላ የሚፈጠረውን ነገር አብረን እንከታተላለን። ይሄንን ቪዲዮ ለብዙሃን ሼር እያደረጋችሁልኝ ብዙሃን ሀሳብ አስተያየቶቻቸውን እንዲሰጡኝ ስለዚህም ጉዳይ ደግሞ ሜቢ የሚያክሰውም ካለ በመሀል እንዲሳተፍልኝ የማደርግበት መንገድ ስለሆነ ለብዙሃን ሼር እያደረጋችሁ አዲስ የሆናችሁም ይህን ቻናል ሰብስክራይብ ያደረጋችሁ የኔን ብቻ ወደ ቤተሰቦቼ እነ ዮሲ ከመጡ በኋላ ፕሮግራሜን የምቀጥል ይሆናል። እስከዛው ድረስ ከኔ ጋር ቆዩ። እንዴ ወንድሜ ሊታርጉ ነው። እንደሱ አይደለም። ተረጋጋና ነው ራስ ሰማኛለህ። ቆይ አቤል አንተ ቁጭ በል። ተረጋጋና ቁጭ በል። እኔ ወንድሜ እንዳደረከው ካልነገርከኝ በስተቀር መረጋጋት ስሜታዊ በመሆን አይደለም። እኔ የምፈልገው ብዙ ያው እኔም ገና ብዙ መናገር መስማት የምፈልገው ነገር አለ። ታውቃለህ? ምንድነው የምትናገረው? ስለ ወንድሜ ምንድነው የምትናገረው? አንተም ሆነ ወንድሜን እኮ ማግኘት በጣም ነበር የምፈልገው። ታውቃለህ? ተረጋጋና እንኳን እስቲ ቁጭ በልና እናውራ እንዴ ምን ነው አንተ? ሲጀመር አንተንም ሆነ ወንድምን ለማግኘት ምን ያክል እንደለፋው ታውቃለህ? ሰማኛለህ አቤል? እኛ ስልክ ታነሱ ነበር ወይ? ቁጭ በል አቤል፣ ቁጭ በል አንተ። እኔ እዛ እስር ቤት
ቁጭ ብለን ነው ምንም በማላውቀው ቁጭ በል ያደረከው ወንድሜን ለምንድን ነው ያደረክበት ቦታ የደበክበትን ቦታ ካለም አትነግረኝ? ምሮ እያልክ ያለው እኔ ወንድም ምን ላድርጎ ይችላል እንዴ? እኮ እሱን ንገረኝ እኮ ነው እያልኩ ያለሁት። እያወራ ያለው ስለ ታምራት መቼም ታውቃለህ። ይኸውልህ አቤል ትሰማኛለህ? የፈለገ ነገር ጓደኝነቱ ወንድምነቱ ለኔ ቢሆን ይኸውልህ አቤል ትሰማኛለህ? ወንድምነቱ ለኔ ቢሆን ካንተ ጋር ያላችሁን ቅርኙነት ግን አውቃለሁ። ምን ያክል ለአንተ ክሎዝ እንደሆነ አውቃለሁ። ወንድሜ የት ሊገባ እንደሚችል የምታውቀው አንተ ብቻ ነህ። በእንደዚህ ያክል ልክ እኔ ወንድሜን አጥቼ አላውቅም። ቆይ አሁን በተረጋጋ መንፈስ አውሩ እስኪ። ስለዚህ አሁን አንተ በመጨረሻም የሆነ ነገር የለም አይደል? ስለ ታምራት ፍቅረኛ ብቻም ሳይሆን አንተ ታምራትም ታምራት ስለጠፋ ምን ልጠይቀኝ ነው ማለት ነው እንዴ? ምን ሆነ ነው? የማውቀው ነገር እኮ ብዙ ነገር አንተ ቤት ውስጥ እንደተገኘ ነው። ካሜራ ላይ የማይወራ እኮ እኔና ታምራት ብዙ ነገር እንዳሳለፍን ታውቃለህ አንተ። ለዛም ነው እየጠየቅኩህ ያለሁት አይደል? ተረጋግቼ ራሱ ለታምራት ቤተሰብ ለአንተም ጭምር ምን እንደሆንኩኝ በምን አይነት መንገድ ክሎዝ እንደነበርም የምታውቀው ነገር ነው አይደል? ዛሬ እቺ ነገር ተፈጠረች ብላችሁ እኔ በማላውቀው ቤቴ ውስጥ ይሄ ነገር ስለተፈጠረ አቤል እንደዚህ ያደርጋል ብለህ ነው እንደዚህ እየሆንክብኛለሁ? አሁን እኔ ዝም ብለህ እንደዛ ተወርውር የገባው እኔ ላይ ጥቃት ለመፈጸም ነው? ወንድም እኔ ያደረክበትን እስከማገኝ ድረስ መሄድ ያለብኝ ነው እርምጃ አረምዳለሁ። አንተ እኔ እኮ ምፈልግ ቢሆን አንተ እዚህ ስትገባ በምን አይነት መንገድ እንደምትገባ ሌሎች ሰዎች ላይ ማድረገው ነገር ታውቃለህ። ግን እኔ ወንጀለኛ ምን ሊያደርግ እንደሚችል እናውቃለን። እሱ ችግር የለብንም። ይኸውልህ አቤል ይሄን እንደቀላል አትያው። እኛ አሁን እንደቀላል እኔ ነው ወንጀለኛ እያልከኝ ያለው። ግን ከሆነው ነገር አንፃር ከባድ ነው በጣም። አንተ ስታስበው ልክ ነው። እኛም እኮ በቃ ምን እንደምናስብ ግራ ገባን እኮ ለራሳችን። ሃይማኖት ያልገባሽ ነገር እንደሆነ ታውቂያለሽ። እኔ ከታምራት ጋር ያለኝን ግንኙነት ታውቃላችሁ። እስቲ በምን አይነት መንገድ ነው እኔ ይኸውልህ አቤል አሁን እኮ እዚህ ጋር ማሰብ ያለብህ አርጋዋል አላረከውም አይደለም። ግን እስቲ እኛን በእኛ ቦታ ሆነ እስኪ አንተ ራስህን ያው ምን እንድናስብ ነው የፈለከው? አይከብድም? እሺ ለኛስ ምን እናስብ ንገረኝ እስኪ። ከባድ ነው። እስቲ በእግዚአብሔር እናንተ እንኳን ተረዱኝ። እንዴት እንረዳ? አሁን እኮ ይኸውልህ እሱ ላይ መፍረድ እኮ አይቻልም። ያኔ በሰዓቱ አንተ ከወጣ በኋላ ነው እሱ የወጣችው። ታዲያ እንዴት ላይ ጠረጥር ይችላል? ሰማኛለህ አቤል ይኸውልህ እኔ ይሄንን ወንድሜ ለማግኘት ያልኩበት ነገር የለም። መጀመሪያ እነሱ ጋር የሚሄድኩት ወንድም እኮ አትሊስት በህይወት አለ። እኔ እየጨነቀኝ ያለው ስለ ታምራት ፍቅረኛ ነው። ይገባል? ወንድም የት ካለ? እሺ ታዲያ የት አለ? ያው ታምራት እቤቴ ውስጥ የፍቅረኛዋን አስክሬን ካገኘው ሰዓት ጀምሮ እስር ቤት ውስጥ ሆኜም ሳስደውልለት ነበር። እዚህም ከወጣው በኋላ በተደጋጋሚ ስደውልለት ነበር። አንዴም ሊያወራኝም ሆነ ስልኬን ሊያነሳ ከዛም በኋላ ጭራሽ ደግሞ ስልኩንም ዘግቶታል እኮ። ማለት ለምንድን ነው ስልክ ነው? እኔ ምን አውቃለሁ? እኔ ይሄን ነገር ባክ ይሄን ያክል ደደለኝ ቤቴ አስክሬን ይዤ እመጣለሁ? መቼም እንግዲህ እንደምታውቁት ነው ስንት አይነት ወንጀል እኮ አይደለም። አይ ሳጣራ ሙሉ ሰው ወንድሜ ነው ፍቅረኛውን ገድሎ አንተ ቤት ይጣለው ማለት ነው። ያውም ደግሞ የገዛ ፍቅረኛው እንደዛ ነው እያልከኝ ያለው? እኔ አላልኩም እኮ ስልክ የማያነሳልህ እኮ ኦልሬዲ እየነገርከኝ ያለው በቃ ጥፋቱን አለኝ ወንጀሉን ለመሸፋፈን ነው ማለት ነው። አሁን እኮ አቤል በዛ ቅጽበት እኛ ታምራት ራሱ የት እንደነበር አናውቅ። ገባህ አይደል? ቆይ እስቲ እናንተ ማንን እንደምንጠይቅ ራሱ ግራ ገባን አሁን። አይደለም አንተ ልታስበው የምትችለውን ይሄንን ክፋት ሊያደርጉ የሚችል ወንድም የለኝም እኔ። ይኸውልህ አቤል የምትሰማኝ ከሆነ አንተ እያሰብክ ያለውን ወንጀል ሊሰራ የሚችል ወንድም የለኝም። ታምራት ገድሏል የሚል ነገር ተናግሬያለሁ። እንደዛ እኮ ነው እየሄድክ ያለው። እንግዲህ እንደዛ ነው እኛ የምንረዳው እኮ። እኔ እያልኩኝ ያለሁት እዚህ ቤት ውስጥ አስክሬን ሳገኝ ለህግ አካል ነው መጀመሪያ መደወል የሚችለው። ለህግ አካል ደውያለሁ። በመቀጠል ግን የማውቀው ሰው አስክሬን ስለሆነ ለዛ ሰው ወይ ለቤተሰቡ ወይ ለእናት ወይ ለአባት ወይ ለወንድም ወይ ለፍቅረኛ ነው የሚደውለው። እኔ የማውቀው ፍቅረኛው ታምራት ነው። ለታምራት ደወልኩኝ። የደወልኩትም ደግሞ ምንም ነገር ልል ሳይሆን አረጋግጬ ስለተፈጠረው ነገር ላስረዳው ነው በቃ። እኔ ማንም ሰው ይጠረጥረኛልን ብዬ አላስብም። የፈለገ ታምር ቢፈጠር ምንድነው የተፈጠረው? ለምን በስነ ስርዓት በግልጽ አልነግሩኝ? እኔ ራሱ ምንም እየገባኝ አይደለም የተፈጠረው። አንተ የምታወራው ስለ ወንድም ስለጠፋ ስለ ወንድም እየጨነቀ ነው ያለው። እኔ ደግሞ እየጨነቀናል ስለ ወንድሙ ስለ ታምራት ብቻ አይደለም ራሔልም ይመለከተናል። አብሮ አደጋችነት እንዴ ብዙ ነገር እኮ አብረን አሳልፈናል በተደጋጋሚ። እንዴ አቤል ያሳለፍነው ነገር እኮ ቀላል አይደለም። አንተ ከሆነ ጊዜ በኋላ ያመጣው አመል ምናምን ሊሆን ይችላል። ከሆነ ጊዜ በኋላ ምን አይነት አመል አመጣ እንዴ? በጣም ባህሪ ተቀይሯል። መጣይብን 30 ደቂቃ 40 ደቂቃ ቆይታ ነው የምትወጣው። እንደዛ መጥቼ 30 40 ደቂቃ የምቆየው እናንተን ጠልቼ ወይም ደግሞ እናንተ ላይ በጣም ሚስጥረኛ ሆነዋል። በጣም ብዙ ነገር መደበቅ እንደኛ አትጫወትም ምናምን መጣያችን ሳቆይተ መምጣት ስላለብህ ነው የምትመጣው። ይብን አይደል
የድሮውን አቤል እኔ ገርሞት አይደለም እናንተ የምትፈልጉት አቤል ከዚህ በፊት እንደምናዘጋጀው ፕሮግራሞች ላይ መጥቼ እናንተ እንደምትሉት ረጅም ሰዓት መቆየት አልችልም፣ እንደ ልቤ መዝናናት አልችልም። ያ የሚሆነው ደግሞ የስራ ጉዳይ ነው። በቃ እኔ ፈልጌ የማመጣው ነገር አለ። ለእናንተም ስለማሰብ ነው። እኔ መጥቼ እዛ ስንት ሰዓት ከእናንተ ጋር ብዝናና እንደፈለኩ እንደ ወንድሞቼ ከእናንተ ጋር እንደማደርገው ማድረግ ይችላል። ግን ደግሞ ምን አይነት ወንጀሎችን ስመረምር እንደሙሉ ታውቃላችሁ። የሚይዛቸው ኬዞች እነዚህ ቀላል የሚባሉ አይደሉም። ያኔ እሺ ምን ሆነ? አሁን በጣም ተጣርፎ ይወጣል። ቤተሰቦች እናንተ የምታውቁት ነገር ነው። አሁን አዲስ ትልቅ የያዝኩት ኬዝ ነበር። ያ ደግሞ ለሀገራችንም ትልቅ ስጋት የሆነ ኬዝ ነበር። የወጣሁትም ስመጣም ደግሞ በተለይ ያው እንደምታውቁት ነው። እናንተ ለምን የዛን ቀን እንዴት እንዳገጣጠማችሁት አላውቅም። ይሄን አመት 2017 ሙሉ ለማለት እችላለሁ ላይክ 16 በቃ 16 እና 17 ሙሉ ለሙሉ እኔ ከእናንተ ጋር ረጅም ሰዓት የሚባል ነገር አሳልፌ አላውቅም። ሃይማኖት ይሄን ነገር የማደርገው ደግሞ ይሄን የማደርገው የምታውቁት ነገር ነው። ከእናንተ ጋር ሁኜ ትንሽ ጊዜ ለማሳለፍ ስልኬን ፍላይት ሞድ አድርጓለሁ። የምታውቁት ነገር ነው። ይሄን የምለው እናንተ ወንድሞቼን ከስራዬ ከምወደው ስራዬ አስበልጫችሁ ነው። ለ30 ለ40 ደቂቃ ስልኬን አጥፍቼ ከእናንተ ጋር መሆኑ ለ30 ለ40 ደቂቃ እናንተ ጋር ሲሆን የስንት ሰው ህይወት የተመሰቃቀለ እንዳለ እናንተ አታውቁትም፣ አትረዱትም። ይሄን ስራ እንዴ አይደለም እኮ የምትረዱት ቢሆንማ እኔ እኮ እናንተ ጋር የምመጣው ከ2016 ጀምሮ ብያቸዋለሁ። እንደዚህ የሚሆነው እመጣለሁ፣ ብዙ ኬዞችን ነው ማስተናግደው፣ ብዙ ነገሮችን ነው የምቀበለው። እናንተ ጋር በመሆንበት ሰዓት እኔም ማጥቃት የሚፈልግ ሰው እናቴ ምን እንደሆነች አይታችኋል። ከዚህ በፊት ወንድሜ ምን እንደሆነ አይታችኋል። አስቡት። እኔ ከየለስ ሆኜ እቤቴ በመመላለሴ እንኳን ወንድሜና እናቴን ለትንሽ ነው ያተረፍኳቸው፣ አጥቻቸው ነበር። እባካችሁን እኔ በዚህ መንገድ እንድትረዱኝ አልፈልግም። በቃ የዛኔም ደግሞ እንደ ማንኛውም ጊዜ መጣው እኔና ታምራት ማውራት ያለብን ነገር አለ። ኦፍ ኮርስ ውድ ቤተሰቦች እዚህ ጋር ማውራት ያለብኝ ነገር ሊሆን ይችላል። እኔና ታምራት በራሳችን ማውራት ያለብን ነገር ሊኖር ይችላል። እኔ ግን ስለ እውነት ነው የምላችሁ። እዛች ጋር እንደምታዩኝ ከእናንተ ጋር ፕሮግራሜን አሳልፌ ከመውጣቴ በስተቀር ከራሄል ጋር የተደዋወልኩት ነገርም ያወራነው ነገርም ከእናንተ ስለይ ቀጥታ ወደ መኪና ነው። እሱን አሁን እኮ አቤል እሱን ለማሰብ ምን እንደው ታውቃለህ አይደል? አንተ በጣ ወደ እሷ ተከትላ ወጣች። እሺ ይሄንን እኛ እንዴት አድርገን እናስበው? ከዛስ አንተ ቤት ሬሳዋ ተገኘ፣ እንዴት እናስብ? ኢቭን ደግሞ ቅድም እንደዚህ ያልኩት ስትመጣ አታወራም፣ አትጫወትም እንደሌላ ጊዜ። በቃ ትመጣለህ፣ ትቀመጣለህ፣ መምጣት ስላለብህ ብቻ። ከዛ በቃ ቻው ብለህ ትሄዳለህ። እኛ ከሆነ እንዴት እናስበው? አንተ በእኛ ቦታ ሆነ እስኪ አስበው። ሲቀጥል ያቺ ቅጽበት እኛ እንዴት አድርገን እናስቧት ነው? ምንም ማሰብንም አልችለው። በዛ ላይ ተከታትላችሁ ነው የወጣችሁት። ሲቀጥል ደግሞ እኔ ሪች በጣም መወዳ ጓደኛዬ ናት። ሁሉ ጊዜ ባንገናኝ ብዙም ባናሳልፍ እንዴ በሞታ በጣም ነው የሚያሳስብ። ቆይ አቤልኛ እንዴት እናስብ? እሺ ድንገት እኮ ነው ያጣሁት። ይሄን መፍራት በጣም ከባድ ነው እኮ እንደምን ግራ ይገባኝ። ቆይ ንጉስ አንተ ደግሞ እኔ እኮ እየፈረድኩኝ አንተም እንደማያቀኝ ሰው አይደለም፣ እየፈረድኩ አይደለም። ይሄ ለመፍረድ እኮ ከባድ ነገር ነው። እሺ ንጉስ አንተ እኔን ስታቀኝ ሌላው ይቅር። እሺ እኔ ቀላል የምላቸው ወንጀለኞች ለራሱ እንደዚህ አይነት ወንጀል አይሰሩ። እኔ እንግዲህ እስከዛሬ በህይወቴ እስከማውቀው ስራዬ ጠንቅቄ የምሰራ ሰው ነኝ። በስትክክል የምታቀኝ ሰው ንጉስ። የፈለገ ነገር ቢሆን እኔ አስክሬን ቤቴ ድረስ ይዤ መጥቼ አስቀምጣለሁ። አይደለም ሪች አሁን ያኔ አንተን ተከትላ ወጣች። ከዛ ደግሞ ጭራሽ አንተ ቤት ሬሳዋ ተገኘ ሲባል በቃ መገጣጠም ጀምሮ እንዴት ላስብሽ? ምንም እኮ አይታወቅም። ይሄኔ አንተ ጋር ተከትላ መታ ወይ እዚህ ገብታ በቃ ተጋጭታችሁ ሊሆን ይችላል፣ ገፍትራትም ሊሆን ይችላል። ለምን እውነቱን አትናገር? አርገውም ከሆነ እኮ በስህተት ሊሆን ይችላል። ንጉስ አርገውም እንዴት ቤት ትመጣለች? አስክሬንህ እኮ ነው ቤቷ የተገኘው። እኔ እኮ አቤል እኔ ለማመን ከብዶኛል። እኔ እንጃ እኔ አላውቅም። ይቅርታ አድርግ። ይኸውልህ አቤል አንተ ገዳይ ነው ወይ ምንም በቃ መጥፎ ሰው ነው እያልንህ አይደለም፣ ግን በቃ እኛ የተፈጠረው ነገር ምንም ነገር ነው ያልገባን። እውነት የእውነት ነው የምላችሁ። አታሳዝንም? ቆይ ሪች አታሳዝንም? እስኪ ንገረኝ። አታሳዝን? ባታሳዝነኝማ እኔ እስካሁን ማመን አልቻልኩም እንደዚህ መሆኑን። በቃ እንዴ በዛ ላይ ደግሞ አብራ ቆይታ እሷን እንኳን መጠበቅ አልቻልንም እንደ ጓደኛ። ከማን ነው የምትጠብቂው? ከኔ? ከአንተ አይደለም አቤል። እኔ እንጃ እኔ አላቅም። ከአንተ ከሌለ አልችልም። በቃ እሺ
ሙታ ተገኘች ቤት ውስጥ ምን እንበል? እሺ ማን አመጣት? ማን እንደዛ አደረጋት ቤት ድረስ አምጥቶ? እሺ ምን አቤል፣ እስኪ በእኛ ቦታ ሆኖ አስበው። በእኛም አትፍረድብና። እሺ ምን ማለት በቃ እኔ የማስበው ነገር ግራ ገብቶኛል ለራሴ። እሺ ማን አምጥቶ እንደዛ ያደረጋት ቤት ውስጥ? እኔ እሱም ባውቀው እኮ ያለችኝ እንግዲህ እቺን የተወሰነች ቀናቶች ናቸው። በዚህ መሀል ማቅረብ ያለብኝን ነገር ካላቀረብኩኝ ያለኝን ማስረጃ አሰባስቤ ካላስረከብኩኝ ያው የሚጠብቀኝን የእስር ጊዜያት በሙሉ የምታውቁት ነው። ግን የማዝነው እኔ በመታሰር አይደለም። ትክክል ነው። የራሔል ህይወትን በጣም ነው የሚያሳዝነው። ወጣት ነች። በዚህ እድሜዋ እንደዚህ አይነት ነገር ውስጥ መግባቷ በጣም ነው የሚያሳዝነው። ግን ደግሞ እኔ 10 ጊዜ ልታሰር ይችላል፣ አንዴ አይደለም። ግን ደግሞ ይሄንን ኬዝ እኔ ንጹህ መሆኔን እንድታዩት አደርጋለሁ። የዛኔ የእውነት እስከዛሬ አብራችሁ ስትኖሩት የነበረውን አቤል እንደዚህ እግር በእግር ሰው ተከታትሎኝ ለእኔ ወጥመድ በሚያዘጋጅበት ማንም ሰው ለእናቴም ለቤተሰቤም ሳያዝን እኔን ለማጥቃት በማይመለስበት ሰዓት እናንተ እንደዚህ እኔ ላይ ፊታችሁን ስታዞሩ ማየት ማለት ንጉስ ይኸውልህ፣ ንጉስ እኔ እንደዚህ ማለት አይደለም የእውነት ከፍቶ ማለት እሷም ጓደኛችን ነች፣ አንተም ጓደኛችን ነው። አዎ ሁላችንም ጓደኛ ማቾች ነን። ይበልጥ ደግሞ ታምራት ለእኔ ምን እንደሆነ እኔም ደግሞ ለታምራት ምን እንደሆንኩኝ እዚህ ሚዲያ ላይ ማውራት ያለብን ነገር አይመስለኝም። ኢዮሲ አንተም የምታውቀው ነገር ነው አይደለ? ያንን እኮ ጠንቅቄ አውቃለሁ። ለዛው ነው መጥቼ ወንድሜን የታደረግከው እያልኩ ያለሁት፣ ያለበትን ንገረኝ እያልኩ ያለሁት ለዛ ነው። አስፈላጊ ከሆነ ላይክ እኔ ችግር የለውም። አንደኛ እግዚአብሔርም አለ፣ ሁለተኛ ደግሞ ንጹህነቴ ከምገባበት ችግር ሁሉ ያወጣኛል። ምንም የሚያስፈራኝ ነገር የለም። ብዙ ማስረጃዎችም ደግሞ በየቦታው ከጊዜያት በኋላም ደግሞ በስልክ መስመር የተደረጉት ነገሮች በሙሉ ከፍርድ ቤት በሚወጡ ትዕዛዞች መደረግ ያለባቸው ነገሮች በሙሉ ይደረጋሉ። እሱ ችግር የለውም። እኔ ብዙ ስለዛ ጉዳይ የሚያስጨንቀኝ ነገር የለም። አሁን ግን አሁን እንደዚህ ማንም ከመሬት ተነስቶ የአቤልን ስም ማጥፋት የሚቻልበት ሁኔታ ሊፈጠር ወይም ደግሞ ሊሆን የሚችል ነገር አለ። ምክንያቱም እኔ ስሜን ዝም ብዬ ለመገንባት ወይም ደግሞ ለፍምስና የምሰራው ነገር አለ። የራሴ ንጽህናዬ ያመጣልኝ አቤል ነኝ፣ ማንነቴ ነው። እና እዚህ ጋር ለማስተካከል የጠፋ ስም ምናምን እያልኩኝ አይደለም። እኔ ማንም ሰው ያድርገው ማን ይሄን ወንጀል አጋልጧለሁ። ዛሬ ደግሞ እንደ ወንድም ልትተባበሩኝ ከፈለጋችሁ ምርጫችሁ ነው። እንግዲህ ስንት ቀን ከኔ ጋር ስንገናኝ በቦዲጋርድ ምናምን ነበር። ዛሬ መግቢያ ላይ ብቻ እንድትገቡ ከተደረገ በኋላ ማንንም ሰው ሳታገኙ እዚህ ድረስ እንድትገቡ የተደረገበት ምክንያት እንደፈለጋችሁ እንድትሆኑ ከፈለጋችሁ ልትተባበሩ እኔን ለመጉዳት ወይም ደግሞ እሱ ነው ይሄን ወንጀል የሰራው ብላችሁ ሐሳብም ካላችሁ የፈለጋችሁትን እንድታደርጉ ስለፈለኩኝ ነው። ኢዮሲ አንተም ብትሆን ስለ ወንድምህ ፍቅረኛ ህይወት የሚያሳስብህ ከሆነ ያላችሁ ማስረጃ ሃይማኖት፣ አንቺ ንጉስ፣ አንተ ፕሮግራሙ ላይ እኔ እንግዲህ እንዳላችሁት ነው ከ30-40 ደቂቃ በላይ የቆዩ አይመስለኝም። ፕሮግራሙ ምን አይነት ሁኔታ እንደቀጠለ የማውቀው ነገር አልነበረም። ስለ ፕሮግራሙ ብናወራ ደስ ይለኛል። አንተም ዮሴ ስለ ታምራት ማውራት የምትፈልገው ነገር ልትነግረኝ የምትችለው ነገር ካለ ብዙ ነገሮችን በቃ ማለት አሁን ላይ የተለወጡ ነገሮችን ካሉ እንድታጫውተኝ ይፈልጋሉ። ይኸውላችሁ እኔ መጀመሪያ ማወቅ የምፈልገው ነገር ታምራት ያ ፕሮግራማችሁ ላይ በምን አይነት ሁኔታ ነው ከእናንተ የተለየው? እንዴት ነበር ከእናንተ ሲለይ? ይህንን ነገር ማወቅ እፈልጋለሁ። ሲቀጥልስ ከዛን ጊዜ በኋላ ነው ታምራትን ማግኘት ያልቻልኩት። አድርጎት የማያውቀውን
ሄዶም ማያውቀው ፊልድ ትሪፕ እያለ ቢያንስ በጣም ሄደ ከተባለ ከአመታት ምናምን በኋላ ነበር እኔ ፊልድ እያለኝ ሲወጣ። እንደዚህ ግን በአጭር ጊዜ ውስጥ ያውም ደግሞ ለሳምንት ምናምን እንደዚህ ጠፍቶብኝ አያውቅም። እንዲህ ተለይቶኝ ሩቆኝ አያውቅም። የሄደበትን መንገድ ከእናንተ ሲለያየ የነበረውን ነገር ማወቅ እፈልጋለሁ። ሲቀጥል ግን እንዴ እኔ እኮ ራሄልን ምን ያክል እንደሚወዳትና እንደሚያፈቅራት በደንብ ነው የማውቀው። ምን ያክል ያውም ደግሞ ፍቅሩን ሳይገልጽለት ምን ያክል በዛ ፍቅር ሲታመም እንደነበር እኔ ነው የማውቀው። ምን ያክል ማለት ረጅም ጊዜ ሳይነግራት ያውም ሳያሳውቃት መልስ ሳትሰጠው እሺታን እንኳን ሳይቀበል ረጅም ጊዜ አንዴ ሲበሳጭብኝ፣ አንዴ ራሴን ካላጠፋው እያለ ሪሲ፣ አንዴ ደግሞ ሲደሰት ስለሱ ጉዳይ ስለ ታምራት እና ሪች ብዙ ነገሮችን ካንተ ይልቅ እኔም ማቅ ይመስለኛል። ማለት ካንተ አውቃለሁ ማለት ባይባልም ወንድም ሊሆን ይችላል። ግን ከኔ የበለጠ ስለሱ ብዙ የምታውቀው ነገር ያለ አይመስለኝም። ስለ ራሄልና ታምራትም ከሆነ እኔ አሁን ማውራት አይጠበቅብኝ ይሆናል። እሱ ለምንድን ነው የምታውቀው? ለምን ጊዜ የሚፈታው ነገር ይሆናል። በጊዜው ብዙ ነገሮችን እናወራለን። እኔ አሁን እያልኩ ያለሁት ስለ ራሄልና ታምራት ስለ ሁለታቸው ሲሆን ታምራት መገኘቱን የምፈልገው ለዚህ ነው። እኔ ታምራት ማግኘት የምፈልገው ለዚህ ነው። የሚያሳፍረኝ የሚያሸማቅቀኝ አንዳችም ነገር የለኝም። እኔ አቤል ምንም የሚያስፈራኝ ሰው ፊት ለፊት ባይወጣብኝ ገበናይ ነው የምለው አንዳች ነገር የለኝም። ለዚህ ነው ማንንም ሰው ባመጣው ቁጥር ካሜራ ደቅኝ የማወራው። ምንም የሚያስፈራኝ አንዳች ነገር የለም። ይሄንን የምለው ደግሞ ከማንንም በልጫለሁ ሳይሆን የማደርገውን ነገር ከእግዚአብሔር ፍቃድ ጋር ተጠንቅቄ ስለማደርግ ስነ ስርዓቴን ይዤ ስለምኖር። እናንተ እንደምታውቁኝ አቤል በፊት ላይ መዝናናት በጣም የሚያስደስት ሰው ነኝ አይደል? ከእናንተ ጋር በጣም መዝናና አይነት ሰው ነበርኩ አይደል? ይሄ ስራ ግን በቃ የማልፈልገው ሁኔታ ውስጥ እያስገባኝ ስለሆነ ንጉስ በእናትህ ዝም አትበለኝ። እኔ ምን ማለት እችላለሁ? ይኸውልህ አሁን ያኔ ወንድም ያንተ ወንድም ነው አይደል ታምራት? ስለዚህ ያኔ አሁን በሰዓቱ ልክ ሪች አንተን ተከትላ ከወጣች በኋላ በቃ ጤነኛ አሉ ወጥቶ ማለት ጤነኛ አሉ በሰጫጫል ምናምን ነገር ማለት ነው። ከዛም በኋላ በቃ እሱም ሳይቆይ ነው ተከትሎ የወጣው። ሁላችሁም በየተራ ወጣችሁ። ከዛ በቃ እኛም ተበተን ማለት አይደለም መበሳጨት ማለት አላቅም ብቻ ስሜቱ ተረጋጋ። አንተ ቆይ ንጉሴ፣ የተፈጠረው ነገር እኔ ስወጣ ላይክ አንድ ካፕም አትሆንም ላይክ ከእናንተ ጋር ቺርስ ለማለት ብቻ አንድ አንስቼ ቀመስኳት ነገር ነበረች አይደለ? ከዛ ውጪ እናንተ እንዳይደብራችሁ የተወሰነች ደቂቃ ቆየው። ስወጣ ግን ሁላችሁንም ተገቢ በሆነ መንገድ እኔ ራሄል፣ ታምራት በዛ በኩል ነበሩ ብቻ አካባቢ ላይ እንደነበርን ነው ስነሳው። ሁላችሁም እዛ ጋር ነበራችሁ። የተወሰኑ ሰዎች ደግሞ በዛኛው ፓርት ነበሩ። እናንተም በስነ ስርዓቸው ብያችሁ እነዛን ደግሞ ኬፍ ብዬ ነው ወጥቼልኩታል። ማንም ሰው ሌላ ስሜት ውስጥ አልነበረም። ሁላችሁም ፋይን ነበራችሁ። ታምራትን ሊያበሳጨው ሊያናደው የሚችለው ነገር ራሄልንም ደግሞ በዛ ፍጥነት ፓርቲውን ትታ እንድትሄድ የሚያደርጋት ነገር ምንም ያየሁት ነገር አልነበረም። አሁን እኮ እኛ መልገባን እሱ ነው በቃ አንተ ወጣ ሪች ወጣች። ከዛ ታምራት የሆነ ነገር ስልክ አውርቶ ይመስለኛል አይደል? ስልክ አውርቶ በጣም ተብሳጭቶ ወጣ። በቃ ነገሩን ያልገባን ከማን ጋር ምን እንደሆነ አላውቅም። ያው ደግሞ አንተ ታውቃለህ። ቻውም አላለንም። እዛ ሁሉም አንድ ባንድ ሲወጣ እኔና በቃ ወጣ። አያችሁ፣ ለዚህ ነበር ታምራት የሚያስፈልገን። ለዚህ ነበር አሁን ከማን ጋር ያውራ ከማን ጋር ግንኙነት ያደርግ። አቤል ይኸውልህ አንድ ነገር ተረዳ። እኛ አቤል ነው ታምራት ነው የሆነ ሰው ነው እያለን አይደለም እንዴ? ለምን ሁሉም ነገር እኮ አሁን የሚያዞረው ወደ አንተ ነው። ሁሉም ነገር ፊቱን የሚያዞረው ወደ አንተ ነው። ተረጋጋ። እንደዛ ማለት አይችልም። ያንን ጉዳይ ለምንድን ነው ትተህ የወጣኸው? እዛች ጋር ለምን ትተህ መውጣት አስፈለገ? እሱ እኮ አዲስ አይደለም ያኔ ሁሌ ነው እኮ ትተህ ነው የሚወጣው። ሁሌ ቀድሞ ነው የሚወጣው። አሁን እኮ ያሰበው ነገር ባይኖር ይኸውልሽ ወንድሜን አሊያም ደግሞ ሪችን ሊያደርግ ያሰበው ነገር ባይኖር
ትቶ መውጣት አይችልም። አንድ ነገር ልንገር፣ እኔ ታምራትንም ሪችንም አቤልንም አውቃቸዋለሁ። ሶስቱም ለእኔ ጓደኞቼ ናቸው፣ አብሮ አደጎቼ ናቸው። በተደጋጋሚ በእንደዚህ አይነት ሁኔታ ተገናኝተን እናውቃለን። አውቃለሁ ታምራት በጣም መልካም ሰው ነው። በጣም መልካም ሰው፣ ጥሩ ጓደኛችን ነው። ሪችም እንደዛው። እኔ አይደለም የሪችን ሞት እንዳይናገር ምን አፍና ሆነው አሳግታ ሆነው እንደማያውቅ ሆነ ብዙ ሰው አለ በእጅ እንደዛ አድርገህ ከሆነ ለምን አትነግረኝም? በስለስ ዮሲ አንተ እንኳን የማታደርገውን ነገር ለምን እኔን እንደዛ ብለህ ታስበኛለህ? እሺ ላድርግ፣ ችግር የለውም አላችሁኛል። እሺ አድርጌያለሁ ይባል። እኔ አስክሬን ቤቴ ድረስ ይዞ የመምጣት ምን በዚህ በሰለጠነ ጊዜ ቤት ድረስ አስክሬን ማውጣት እኮ አይጠበቅብህም። እዚሁ ቤት የሆነ ነገር አድርጋት ሸፋፍናለህ። መሸፋፈን ቢሆንስ የደወልኩት ለፖሊሶቹ ያንን ለህግ እኮ አካል ልታሳውቅ ያደረገው ለመሸፋፈን ቢሆንስ ራስን ነፃ ለማውጣት ቢሆንስ? አሁንም እኮ እያወራህ ያለው ታምራት ነው እንዴ? እኔ ስለ ራሄል አዝኛለሁ፣ ተሰምቶኛል። ግን ደግሞ የእሷንም ገዳይ ቢሆን ለህግ አሳልፌ መስጠት ግዴታ አለብኝ። ሰማኝ። እዚህ ጋር እየሰራው ያለሁት ነገር ራሴን ነፃ የማውጣት ብቻም አይደለም፣ የራሄልንም ነፍስ እንዲሁ በከንቱ ሜዳን እንዳይቀር ስለምፈልግ ነው። እኔ ብታሰር እኮ የራሄልን ገዳይ ተገኘ ማለት አይደለም። እኔ 1000 ዓመት ልታሰር፣ ግን ደግሞ የራሄል ገዳይ እንደፈለገ እንዲንቀሳቀስ እድሉን ነው የሰጠነው። እኔ የሚያሳስበኝ ያ ነው። እኔ እንጂ አንድ አቤል እኮ ታሰርኩኝ ሞትኩኝ ምንም ማለት አይደለም። እኔ አንድ ሰው ሰማኝ። ስለ እንደዚህ አይነት ስለ ራሴ ደግሞ የሚጨንቀኝ አይነሱ አይደለም። ስለ ራሴ ጉዳይ ለደቂቃ አስቤ የማቅሰው አይደለም። ራሴን አሳልፎ የመስጠት ጉዳይም ካለብኝ የምሰጥ ሰው ነኝ። ለዚህ ምንም አይነት ችግር የለብኝም። ይኸውልህ አቤል፣ እኛ አንተ እንድትታሰር ምናምን አይደለም። እኛም እኮ እውነታው እንዲወጣ ነው የምንፈልገው። ተረዳኸን አይደል? አሁን አንህ እኮ አቤል ነው ምናምን ንጉስም ነገረ እኮ አቤል ነው ታምራቱን የሆነ ሰው ነው የገደለው እያልን አይደለም። አሁን እዚህ ጋር እኮ ግን በቃ ነገሩ አልገባንም። ምንድነው አንተም ጓደኛችን፣ ይሄ አንተን የማግለል አንተን እንትን ማለት አይደለም። እንደዛ ተረዳን። አንተም ግን ደግሞ የሆነው ቤት ውስጥ ነው። ምንድነው የተካሄደው ነው አሁን እኮ እኛም ያልገባ ምንድነው የተካሄደው የሆነው ነገር ምንድነው ነው እንጂ አንተ ገለሃል አላልንም እኮ እኛ። አቤል አንተም ጓደኛዬ ነህ፣ ታምራትም ሪችም ጓደኞቼ ናቸው። በጣም ጥሩ ጓደኞች። እኔ እሻውን ታምራት የት ገባ ነው የሚባለው? እኔ እኮ እንደ ወንጀለኛ አሳድጄ መፈለግም ከበደኝ። ምን ብዬ ታዲያ? እሺ እንዴት ላግኘው ታዲያ? ታምራት በስነ ስርዓት ሊገኝ አልቻለም። ስልክ ሲደወል ስልኩ አይሰራም። ይኸውልህ አሁን እኔ ይሄ የምትነግረኝን ነገር ማለት ነው ታምራት ራሱን ሊያጠፋ ነው ሞከረ ብዬ በጭራሽ ላስብ ነው ማለት በጭራሽ ማለት ምንድነው እያልክ ያለው ዮሴፍ? ምንድነው እየቀባጠርክ ያለው? ስለምን ነው የምታወራው አንተ? አይደለም አንዴ ታምራት ገደለ ሳልል ታምራት ነው የገደለ እያልከኝ ነው አልከኝ። ይኸውልህ እኔ አሁንም ሁለተኛ ደግሞ ራሱ ማን ምንድነው እያወራኝ? አሁንም ቢሆን እነግርሃለሁ ሬሳ እቤት ከመገኘቱ ጋር በስነ ስርዓት የወንድሜ መጥፋት ያንተ እጅ እንዳለበት ነው ላምን የምችለው። በስነ ስርዓት ይሄ ስሜታዊነት ምናምን አይደለም እንዴ? ያውም ደግሞ ነገሮች በመሆናቸው በዛች ቅጽበት ውስጥ ተከታትሎ ይሄ ነገር ከሆነ በስነ ስርዓት አምጥቶ እዚሁ የሆነ ነገር አድርጓቸው አላውቅም። ወንድሜ ያለበትን ቦታ በስነ ስርዓት የምትነግረኝ ከሆነ ንገረኝ። አሁን ወንድሜ ራሄል ምን ያክል እንደሚያፈቅራት አውቃለሁ። ምን ያክል ነፍሱ ሊሰጥላት እንደሚችል አውቃለሁ። እሷን አትመሩ ደግሞ በፍጹም ይችላል። በፍጹም ምናልባትም ደግሞ ወይ ነፍሷን ማጥፋትን ሲያውቅ ይሄን የራሱን ማጥፋት ቢል ይችላል። እንደሱ እንኳን ዋና ፍቅር የመጀመሪያቸው ወይም ደግሞ ለረጅም ጊዜያት ታምራት እሷን እንደሚያፈቅራት ሁላችንም የምናውቀው ነገር ነው አይደል? ከአንተ በላይ ደግሞ ሚስጥሮችን የማውቀው እኔ ነኝ ብዬ አስባለሁ። አይ ቲንክ አይደል ዮሲ? ምንድነው ሌላ ምንድነው የምታውቀው ነገር ለምን አትነግረኝም? ይኸውልህ ዮሲ እሱን ተውና አሁን ታምራትና ሪችን እንደምታያቸው አይደሉ? ታምራት በጣም ነው የሚያፈቅራት አውቃለሁ። ሪችን በጣም ምንም እኔ ነፍሱ እንደሚሰጥላት አውቃለሁ። ግን አሁን ያን በተደጋጋሚ ሳገኛቸው ይሄን አክብራ እንኳን አውርቶ አታውቅም። አንዳንዴ ታፈቅሯለች ምን ያስባለው እንዴ ነው አቤል? ምን አለ መሰለህ ነው በቃ የፈለገ ነገር እዚህ ጋር ነገሩ ፍቅረኛሞች መካከል ይሄ ሊኖር የሚችል ጠርቶ ማለፍ አለበት። ይኸውልህ ንጉስ ይሄን ጠርቶ ማለፍ አለበት። ገብቶሃል እንዴ? ምን አለ መሰለህ እኔም እኮ ብዙ በጣም መናገር እንደምታመናጭቀው ታውቃለህ አይደል? በቃ ያው አሁን እኔ ሙቶቃሹኝ ምናምን አይደለም። ተረዳችሁኝ? እኔ እሷ እኔ አሁን እዚህ ጋር መነሳት ስላሌለበት ነው ዮሲ። እኔ ብዙ ከታምራት ጋር ማውራት የምችለው ነገር አለ የምልህ በጣም ብዙ ማውራት የምፈልገው ነገር ግን ደግሞ
ግጭታችን ፍቅረኛ ግጭት አልነበረም። እኔ ራሄልን ምንም ነገር የማለት ነው ነበር የምታመናጭቀው። አክብረው እንኳን ስታወራችሁ አላውቅም። ያ ማለት ግን ታምራት ሊገላት ይችላል የሚያስብል ምንም አይነት ነገር የለም። ታምራት የፈለገ ነገር ውስጥ ቢሆን ራሄል ላይ እጁን አንስቶ እንኳን አያውቅም። እኔ ግን የምልህ ፍቅር እንኳን የጀመሩት በምን አይነት መንገድ እንደሆነም እንኳን ስለማውቅ ገባ። እዚህ ጋር አንተ ተበሳጭተህ እየተናገርክ ነው ብዬ ዛሬ አቤል ነፃ የሚወጣበት ነገር አመቻቻለሁ፣ ራሴን ነፃ አውጣለሁ ብዬ የጓደኛዬን ሚስጥር የማውራሱ አይደለም፣ የጓደኛዬን ገበና የማውራሱ አይደለም። የራሴ ቢሆን ግን የኔ ቅድም አውርቼዋለሁ። ምክንያቱም ታምራት ለኔ ማን እንደሆነ ምን እንደሆነ ሁላችንም የምናውቀው ነገር ስለሆነ ነው። እኔ እዚህ ጋር ብዙ ማውራት ሃይማኖትም ስትጀምረው ተያልኳት ለምን እንደሆነ አውቃለሁ። አቤል ነገሩ ጠርቶ ማለፍ አለበት ነው። አዎ በቃ እኔ ወንድሙ ነኝ። ታምራት ተደረያልና አይደለም አሁንም ልታምን የሚገባው ነገር እንዴ ያደረገ ያልና የምችለው ነገር ካለ እንዳስተካክል ቢያንስ ምንድነው የምታስተካክለው? ራሄልን ታነሳታለህ ወይንስ እኔ አቤልን ንጹህ መሆኔን የምታስረዳልኝ ሰው አለ? እስቲ እዚህ ጋር አይቶ የሚረዳኝ ሰው አለ? እኔ አሁንም ቀስ እያልክ እኮ እሱ ሊገላት ይችላል ልትለኝ ነው? ጤነኛ አይደለም ያማል እንዴ? እኔ ምንም አይነት ሁኔታ ውስጥ ቢገቡ ታምራት እጁን አንስቶባት አያውቅም እያልኩ የምታውቀው ሚስጥር ግን እንዳለ እየነገርከኝ ነው። እኔ ስለ ፍቅራቸው ጉዳይ ነው እያልኩ ያለሁት። የማውቀው ሚስጥር ምንም ነገር የለም። ስለ ፍቅራቸው ግን ብዙ የማውቀው ነገር አለ። ስለ ራሄልና ታምራት መሀል ብዙ ማውራት የምችለው ነገር አለ፣ ግን አላወራም። ለምንድን ነው ምን አገባ? ወንድም እኮ ነው ለኔ። ምን ይመለከታል? ስለ ታምራትና ራሄል ጉዳይ አንተ ምን ይመለከታል? ምን አገባ? እንዴት አይመለከተኝም? እሱን እንኳን ማጣራት የሚችል የረጋካል። ምክንያቱም አሁን ሲቀጥል እኮ በቃ እኔ እየወስ እየነገርኩ እኮ ነው ማለት። ቆይ ከሁለቱ ውጪ ሌላ እሷ የምታፈቅረው አለም እሷ የሚፈልጋል ሌላ ሰው አለ? እኔ የማውቀው ነገር የለም ስለሱ። በቃ ብዙ ምን እያልሽ እሱ አርጎት ሊሆን ይችላል እያልሽ? እኔ እሱ አርጎት ይሆናል እያልኩ አይደለም። በሁለቱ መሀል በራሄልና በታምራት መሀል ሌላ ሰው በጭራሽ ተረዱኝ። እኔ በሁለቱ መሀል ሰው አለ ምናምን እያልኩ አይደለም። እኔ እኮ ሁለቱንም አቤልንም ታምራትንም እየጠረጠርኩ አይደለም። እንትን ብቻ ተባባሉ። እኔ እነሱ ውስጥ አይደለሁም። አሁን እኔ ታምራትን ማግኘበት ሁኔታ ብቻ እናንተ መስማት የምትፈልጉትን ሁሉ ቤተሰቦች፣ እናንተም ማንኛውም ሰው መስማት የሚፈልገውን ነገር በሙሉ እኔ ከታምራት ጀርባ ሆኜ ማውራት የምፈልገው አንዳችም ነገር የለም። ከታምራት ጋር ግን ብዙ ነገሮችን እናወራለን። አቤል ይኸውልህ፣ ጓደኝነት ከኔ ጋር ቢሆንም ከወንድሜ ጋር ግን ያለህን ጓደኝነት ጥልቅ የዘለቀ ሙሉ እኔ አውቃለሁ። ከማንኛችንም በላይ ደግሞ ልታውቅ የምትችለው አንተ ነህ ነው እያልኩ ያለው። ስለ ታምራት የት ይግባ የት ይሁን ልታውቅ የምትችለው አንተ ነህ። ምንም ነገር መጥቶ የሚነግርህ አንተ ነው። ኢዮስ እንደዚህ መሆን አይገርመኝም። አታውቀኝም አንተ ነህ። ይኸውልህ እየሰማኝ ነው አይደል? አቤል ታሜ ለኔ መጥቶ የማይነግረኝን ነገር ለአንተ ነው መጥቶ የሚነግርህ አይደለም? ስለዚህ የት ይሄድ ምን ይሁን ልታውቅ የምትችለው አንተ ነህ። ሌላ ማንም አያውቅም። ስለማታውቀኝ አንተ ችግር የለውም። ይኸውልህ አቤል ማዘር ታምራትን በማጣቷ በጣም ነው እየተከፋች። በእግዚአብሔር በቃ እንደዚህ አትሆነኝ በእናትህ። እንዴት ነው ማልልህ? ይኸውልህ እኛ ቤት ውስጥ ሌላ ሁለተኛ ሐዘን እንዳይገባ በጣም ነው እየፈራን ያለነው። ኢዮስ ጤነኛ አይደለም አንተ ልጅ። ቆይ ምን ሆነ ነው? ራሄል ምን ያክል አቤል ታምራት እንደሚያፈቅራት ታውቃለህ እንዴ? ቢያንስ እንኳን ፍቅሩን አጥቶ ይሄ ልጅ ደህና አይሆንም እያለች ማዘር በጣም እየተጨነቀችብኝ። ቤተሰብ ሙሉ ተጨንቋል እንዴ። ለቅሶ ቤት ምን ነኝ ያሉት እያየህ ነው አይደለ? እኔ ነኝ ነገሮችን እያስተባበርኩ ያሉት የእሱን ፋንታ። ገና አስክሬኑ እየተጣራ ነው ያለው። ምርመራው ሲያልቅ የህግ አካል መፍረድ ያለበትን ነገር ይፈርዳል። እኔም በተሰጠኝ ጊዜ መሀል ይኸውልህ እኔ ስለ አንተ እስርና ስለ ሪሳው ምናምን አይደለም አንድም እየነገርኩ ያለሁት ሞር ስለ ታምራት ምን ልታውቅ የምትችለው አንተ ነህ። ኢዮሲ ግን የታምራት ወንድም መሆኑ ሁሉ እስኪያጠራጥረኝ ድረስ ራስ ወዳድ እየሆንክ ነው። ይሄ ምንም ስለ ራስ ወዳድነት አይደለም እንዴ። እሺ ስለ አንድ ሰው ያረፈች ሌላ ሁለተኛ ሐዘን ራይል ሊደርብ ወንድም ይልጣ። አሁን እኮ ታምራት ምን ይሁን ምን ያድርግ የምናውቀው ነገር የለም። ያንንም በደንብ ልታውቅ ትችላለህ አንተ። ባክ ታዲያ ካንተ ጋር ምን አስቀምጦ አስወራኝ? ምን አውቃለሁ? ይኸውልህ ዮሲ፣ ምናልባት እንደ ጋዜጠኛ እኛ እንትን ነው የታምራት መጥፋት በጣም ያሳስበናል። እንደምታየው እኛ እስከዛሬው ፍለጋ ላይ ነን። ለአንተ ወንድም ቢሆንም ለእኛም ጓደኛችን ነው፣ በጣም መልካም ጓደኛችን ነው። ያሳስበናል። እስካሁን ማናችንም አላረፍንም። እዛ ውስጥ የነበርነው ሰዎች በሙሉ ታምራትን ፍለጋ ላይ ነን ያለ ነው እና እባክህ ተረጋጋ። ከአንተም በላይ እኛም ያሳስበናል። የግድ እኮ መወለድ የለብንም አይደል? ይሄን ለማሰብ ተረጋግተን ቢያንስ ነገሮችን ለማድረግ እንሞክር። ግን አሁን እዚህ ጋር
እንደዚህ መካሰሱ ምንም ለውጥ አልገባችሁም። ቤት ውስጥ ያለውን ነገር ምን ያክል እየተቋቋምኩ እንደሆነ አልገባችሁም። ምን ያክል ነገር እያሳለፍኩ ሳንረዳ ቀርተን እኮ አይደለም። ጓደኛችን ነው ታምራት፣ እሷም ጓደኛችን ነች። የእነሱ መጥፋት ወንድሜ ማጣት ድጋሚ እናቴንም ላጣት አልፈልግም። እናቴን በጣም ነው እየተዳከመች። አታጣም አንተ ስሜት ያጡ አይደለም እንዴ? ዮሲ ይሄ እንዳይሆን እኮ ነው እኛ የሁሉ ልፋታችን አይደል እንዴ? ለምንድን ነው እኛንስ ማትረዳን? የቤታችሁ ጉዳይ እኮ እኛን የሚያሳስበናል። የታምራት ቤተሰብ ለእኛም ቤተሰባችን ነው አይደለም ነው? እኛ በጠን እኮ ቤታችሁ ውስጥ ብዙ ነገር አሳልፈን እናውቃለን። ቤተሰቦቻችሁን እናውቃለን ብዙ ነገር። እንዴት እንደዚህ ትላለህ? እኛ እኮ እኛም ያሳስበናል። መረዳት ያለብህ ነገር እኛም የታምራት ጉዳይ ያሳስበናል። እንዳየህን ነው የማስበው። ሰው ጭራሽ መልሶ እኔን እኮ ነው እየጠየቀኝ ያለው። እስካሁን እኛም ፍለጋ ላይ ነን፣ አብረን ያለ ነው፣ አርፈን እናውቃለን። እኛስ ብዙ ነገራችንን ትተን እኮ ነው ፍለጋ ያለ ነው። ግን አሁን እኔ አቤልን መጠየቅ የምፈልገው ነገር ምንድን ነው? አሁን ምን ላይ ነህ አቤል? ያለው ነገር ምንድን ነው? እስኪ ያስረዳል። ምን ብዬ እንደማስረዳችሁ አላውቅም። ከዚህ በፊት ባለፈው ቪዲዮ እንግዲህ የነበረችኝን ቀናት ተናግሬያለሁና በዚህ መሀል ያለብኝን ወይም ደግሞ እኔ ጋር ያለውን ክስ ማስተካከል፣ የፍርድ ሂደቱ እንዲስተካከል ማድረግ የምችለው አንድና አንድ ማስረጃዎችን በመሰብሰብ ለሕግ አካል በመስጠት ነው። ዋነኛው ነገር ግን ሁላችንም እንደዚህ ተቀምጦ የማውራት እድሉን ቀጣይ ልናገኝም ላናገኝም እንችላለን። ይሄን የምላችሁ እኔ ካለውበት ነገር አንጻር ካለውበት ሁኔታ ዛሬ ይሁን ነገ የሕግ አካል በፈለገበት ሰዓት ደውሎም ሊጠራኝ መጥቶም ሊወስደኝ ይችላል። ይሄ የመጨረሻ ቪዲዮም ሊሆን ይችላል። ይሄን የምላችሁ ካለው ነገር ከሚያስፈልገን ነገር አንጻር ትክክለኛ ማስረጃዎችን ሳልተኛ እንቅልፍ ባይኔ ሳይዞር ስናሰባስብ ነው የምናረው። ከእስር ቤት ከወጣሁ ሰዓት ጀምሮ ይህንን ሁሉ ነገር የማደርገው ተገቢ የሆነውን የሕግ ሂደት እንዲከተል ነው። ስለ ማስረጃዎች ደግሞ ኢዮሲ ዛሬ እንግዲህ ታምራት ጠፋ ብለህ ሁለተኛ ዜና ይዘልኝ መጣ። እኔ ታምራት መጥፋቱን ወይም ደግሞ ታምራት ከኔ ለመሸሽ መሞከሩን እንጂ እናንተ ጋርም እንዳሌለም ማውቀው አንዳችንም ነገር አልነበረም። አንተም በተደጋጋሚ ስደውል ስልኬን አታነሳም። ታምራት ደግሞ ከናንካቴው ስልኩንም አጥፍቶታል። ማስረጃ ወይም ደግሞ አንተ ጋር ስላለው ነገር ስላልሽኝ ደግሞ ሃይማኖት ሙሉ ለሙሉ የቤታችን ካሜራም ምንም አይነት ነገር እንትን አልተባለም። ምን አድርገውት እንደሆነ ባይታወቅም እስከዛን ሰዓት ሬክስ ያደርግ የነበረው ምንም አይነት ቪዲዮዎች የሉም፣ ጠፍተዋል። ካሜራውም ደግሞ አበላሽተውታል። ይሄን ሊያደርግ የሚችለው ጥበቃውና ሰራተኛዋ ብቻ ነች። ጥበቃው ደግሞ ያው ባለፈው ኢንተርቪውም አቅርቤ ያለውን ነገር አስተላልፌ ነበር። ምንም የሚያውቀው ነገር የለም። ዋነኛኛ የምንፈልጋት ሰራተኛዋን ነው። በዚህ በኩል ሰራተኛዋን መፈለግ ይኖርብኛል። እንደገና ደግሞ በዚህ በኩል መፍትሄ ይሆነኛል ብዬ የማስበው እንግዲህ እንደ ወንድሜ የማየው ጓደኛዬ ታምራት እሱም ጠፍቷል። በዚህን ጊዜ አጠገቤ ሆኖ ስላሉት ነገሮች በሙሉ መፍትሄ ይሆነኛል ብዬ የምጠብቀው ሰው ነበር። እስቲ በአሁኑ ሰዓት ላይ እንግዲህ ከእግዚአብሔር ውጭ ማንም ሰው ከጎኔ ይሆናል ብዬ አላስብም። ይውላል እንዴ ከጎናማ ሆነን እኮ ነው ታምራትን እየፈለገን ያለነው። ምክንያቱም ብዙ ነገር እንዲሆን ስለምንፈልግ ገብቷል። ከጎን ስለሆነ ነው ቤት እያወራሁሽ ያለሁት እኮ ሃይማኖት ስንት ቀን እንዳለኝ አላውቅም እያልኩሽ ያለሁት እኮ አቤል። እኛም እኮ ይኸውልህ እያደረገን ያለ ነው ይሄንን ነው። ተረዳኸኝ? ታምራትን በምን ፍጥነት ታምራት ጠፋ ማለት እኮ ያሉት ማስረጃዎች በሙሉ ኦልሬዲ ሃይድ ነው የሚሆነው። ማንም ነው እንትን የማይል ስለምን ማስረጃ? ታምራት በዛን ሰዓት ከማን ጋር አውርቶ ይውጣ? ለምን ከፍቅረኛው ጋር ተለያይቶ እንደሄዱ ፍቅረኛዋስ እኔ ቤት ምን ልትሰራ እንደመጣች ብዙ ከሱ ጋር ማውራት ያለብን ነገር አለ። ኢዮሲ በአንድ ሳይድ ብቻ ተረዳኝ።
እኔ እኮ ግርም የሚለኝ እግዚአብሔርን እኔ እኮ እንድትጠራጠሩኝ ለራሱ የማይጋብዛችሁ ነገር እንዴት በምን አይነት ስሌት እኔ ቤት ውስጥ አስክሬን ይዤ ልመጣ እችላለሁ? እሺ እዚህ ቤት ውስጥ ብገላትስ? እኔ አውጥቼ ሌላ ቦታ መጣል አልችልም? ኧረ እግዚአብሔር ምን አይነት ወሬ ምን አይነት አሁን ማድረግ የምንፈልገው ነገር ቢሆን እኮ እንደዚህ ወንጀል የመስራት ሱስ ቢኖርብኝ የማንንም ወንጀለኛ ስከታተላሉ የማንንም ወንጀል ሳጸዳሉ እንኳን እኔ ራሴ ወንጀል ቤት ይወሰድ ይችላል አስቀምጥ ይቀርና ትክክል ነው። ብዙ ሰው ወንጀል ሰርቶ ለህግ አካል ደውሎ እንደዚህ ሊል ይችላል። እኔ ግን ምንም ነገር ሳላደርግ ከቤቴ እንደወጣው ነው ከልብሴ ጭምር በቃ ብዙ ነገር ብቻ እንዳለሁት ምክንያቱም ማስረጃ አስፈላጊ ስለሆነ ባለውበት ሁኔታ ህጉን ስለማውቀው ሜቢ ማን ያውቃል ከእናንተ ውስጥ እንደገና ህጉን ስለሚያውቅ ሊሆን ይችላል እንደዚህ እያደረገ ያለው ልትሉኝ ይችላል። ግን ደግሞ እኔ የምለው ትክክለኛውን ነገር ለህግ አካል ማስተላለፍ ስላለብኝ ከህግ በልጦ ወይም ደግሞ ከህግ አልፎ እዚህ ጋር ማሳየት ማስተላለፍ የሚቻል ነገር ስላሌለ በዛም ልክ እንግዲህ ተገቢ የሆነውን ነገር አድርጌያለሁ። አሁን እኮ እሺ እዚህ ቤት አሁን ከአንተ ውጭ ይገባል የለም ጥበቃውና ሰራተኛው እና ታውቃላችሁ መቼም በእኔ ስር ያሉ ሰራተኞች ብዙ ፋይሎችን ያመጡልኛል ያንቀሳቅሳሉ። እንደ አጋጣሚ ሆኖ ደግሞ የዛን ቀን ከፕሮግራሙ ስወጣ መጥቶ የወሰደኝ የስራ ባልደረባዬ ነው እና እዚህ ድረስ መጥቶ ከኔ ወስዶ መመርመር ያለባቸውን ፋይሎች ቼክ መደረግ ያለባቸው በሌሊት ወተን ስራ መግባት የነበረብን ማስተካከል የነበረብን ስለነበር እሱ መግባት እንዳለበት አውርተንበት እዚህ መጥቶ አንዳንድ ፋይሎች ወስዶ ነው የወጣው። ይሄ ሲሆን ሙሉ ጥበቃው አይቷል። ያልሞተ ሰው እንግዲህ በህይወት ያለ ሰው ነው የሚመሰክረው። እንግዲህ እኔ በጣም ሹር ሆኜ የተፈጠረው ነገር ምንድነው ስለሚለው ነገር ካሜራ ሲክሪቲ ካሜራውን ተማምኜ ነበር። ምንም ነገር ሊገኝ አልቻለም። ካሜራውንም እንዳልኳችሁ ነው አጥፍቷቸዋል ብዙ ነገር እና ዮሲ ብታምነኝ ደስ ይለኛል። ንጉስ እናንተም እዚህ ድረስ ስለመጣችሁልኝ በጣም አመሰግናለሁ። ያው እውነቱን ለመናገር ከዚህ በላይ ቁጭ ብዬ ጊዜ የማያጠፋበት አይነት ሁኔታ ላይ አይደለሁም። ብትችሉና ብትረዱኝ እናንተም ደግሞ በተቻላችሁ አቅም እኔም ብትተባበሩኝ ደስ ይለኛል። እናንተም ውድ ቤተሰቦቼ እያወራችሁኝ ብዙ ሀሳብ አስተያየቶቻችሁን እየሰጣችሁኝ ያላችሁ ሰዎች አላችሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከጎኔ ለመቆም ብዙ ነገር እየሞከራችሁ ያላችሁ ሰዎች ስላላችሁ እግዚአብሔር ያክብርልኝ። ከዚህ ውጪ ምንም ማለት የምችለው ነገር የለም። ሀሳብ አስተያየቶቻችሁን በምታስቀምጡልኝ እኔ ብዙ ነገሮችን መልቲ ዳይሬክሽን እንዳይ የምታደርጉን ሰዎች ያሉትን ነገሮች በስፋት አካባቢ ላይ ያሉትን ሰዎች ማንኛውንም ሰው ደግሞ አጋጣሚ ባገኘው ቁጥር ማመን እንዳሌለብኝ የምትመክሩኝ ሰዎች በጣም አመሰግናለሁ። በጣም ሀሳባችሁን አከብራለሁ። ግን የሰው ልጅ ደግሞ አጋጣሚ እንዳየ ነው ሰራተኛዬንም እዚህ ቤት የተቀጠረችበትን ፕሮሰስ የምታውቁት ነው። መንገድ ላይ እንግዲህ ሴት ልጅ ተሸክማ እያለቀሰች የምትበላበትን የዳቦ ከመስጠት የእሷን ህይወት ለመቀየር ያደረኩት ጥረት ነው። ያ ነገር እንግዲህ ሳይሳካ ቀርቷል። የፈጣሪ ፍቃድ ነው። ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። ማለት የምትፈልጉት ወይም ደግሞ አቤልን የሚያስጠረጥሯል ብላችሁ አቤል ሊያደርጉ ይችላል ብላችሁ የምታስቡበት መንገድ ካለ መናገር መፍት አላችሁ። ንጉስ እኔ ምንም በእንደዚህ አይነት መንገድ ቅሬታ እንዳሌለኝ ታውቃለህ። ንጉስ ሁላችሁም ማለት የምትፈልጉት ነገር ካለ አይደለም እኛ አሁን እኔ ምን ማለት እንዳለብኝ አላውቅም። አንተም ጓደኛችን ነህ፣ ሪችም ታምራትም ጓደኞቻችን ናቸው። ምንም ማለት አልችልም። ከባድ ነገር ነው። ሁሉም ነገር ደግሞ ወደ አንተ ነው እየጠቆመ ያለው። ምክንያቱም አስክሬኑ ቤት ነው የተገኘው። ስለዚህ የሚፈጠረውን ነገር እናያለን። እኔ ይቅርታ አድርግልኝ። በቃ ከዚህ በላይ አንተን መጫን አልፈልግም። እንደ ህግ ደግሞ ካየን እኔ አንተ ተመልጣለህ ብዬ ማለት ነው መጨረሻ አንተም ራሴን ነፃ አወጣለሁ እያልክ እየሰራ ነው። ህጉም ደግሞ ያለውን ነገር እያጣራ ነው እንደምትለው ከሆነ ማለት ነው። ስለዚህ በአጭር ጊዜ ውስጥ የምናየው ይሆናል። ማን እውነተኛ ነው ማን ትክክል አይደለም የሚለውን እኛ የምናየው ይሆናል። ግን ደግሞ እንዳልከው ሰራተኛዋንም ወንድሜንም ልታፈላልግበት የምትችለው መንገድ ካለ ስራህንም ምንህንም ተጠቅመህ ያለው ነገር አሳውቅ በዚህ በአጭር ጊዜ ውስጥ ማለት ነው። እና ያለውን ነገር እስኪ እናያለን። ማንም እኮ ከህግ ውጭ አይደለም። እኛ የምንችለውን እናግዛለን ማለት ታምራትን በመፈለግም ያው እንደምታየንን እየፈለግን ያለ ነው።
ግን በቃ ዋናው ጉዳይ ምንድነው የርች ገዳይ እኛ እንዲወጣ እንፈልጋለን። በህግ እንዲጠየቅ እንፈልጋለን። ዋናው ነገር የኔም ፍላጎት ያ ነው። እኔ እመኑኝም ማለት አልፈልግም። ምክንያቱም ከሚታየው ነገር አንፃር አቤልን ለማመን ወይም እዚህ ጋር ካሉት ማስረጃዎች ከሚመስሉት እዚህ ቤት ውስጥ አስክሬን ከመገኘት ውጪ እኔ ላይ ምንም አይነት ማስረጃ ማንም ሰው መናገርም ማምጣትም አይችልም ስለሌለ ስለ ፓርቲውም እንግዲህ የተነሳውን የተወራው ነገር በሙሉ ከኔ ጋር ምንም የሚያገናኘው ነገር የለም። ኦልሬዲ ቤቴ ውስጥ እስከተገኘ ድረስ ተጠርጣሪ ነኝ። ለምን ተጠረጠርኩም ደግሞ እያልኩኝ አይደለም አልልም። እናንተንም እመኑኝ አልልም። ግን በስራዬ አሳያችኋለሁ። የፈለገ ነገር ቢሆን እኔ እንኳን ብታሰር የወንጀለኛ እንደማያመልጥ ቃል እገባላችኋለሁ። እስካሁን እንግዲህ ተከታተላችሁት ይሄን ይመስል ነበር። ከዚህ ቀደም ብየዋለሁ ያለችን ጊዜ በጣም አጭር ነችና በተቻለን አቅም አንድ ቦታ ጊዜ ማጥፋት ሁኔታዎችም የሉም። በተደጋጋሚ ስልክም እየተደወለ ነው። ወተን አንዳንድ ፋይሎችን ማስተካከል ማየት አለብን። እዚህ ጋር እንግዲህ ማገኘው ፍንጭ ካለ ብዬ ከጓደኞቼም ከታምራት ወንድም ዮሲም ያለውን ነገር አጣርቻለሁ። ምንም የተገኘ ነገር የለም። በተቻለን አቅም ያሉትን ነገሮች በማጣራት ለእናንተ ተገቢ የሆነውን ነገር የምናስተላልፍ ይሆናል። እስከዛው ድረስ እንግዲህ ቀጣይ እስከምንገናኝ ድረስ ቸር